ለወንዱ ለሴቱ ማን ነው ልብስ የሚከለክለው? የት ነው የምትኖረው አንተ ሰው? አሁንም ኢትዮጵያ ነው እንዴ የምትኖረው? ልጆቹ የእሱ ብቻ አደረጋችሁ እንዴ? የእነሱም ጉዳት የሚወዳለ እንዴ? ኖ አይደለም ግን እንትን አለ ግን የሆነ ጠነዛ ሁሉ ነገሩ አስጠላ በጣም። እኔ እንዲያውም ኮንቴንት ስለሌለው ዝም ብሎ እንትን እየቆየሁ ሳዳምጥ ወዴት እየሄደ ነው ይሄ ልጅ አልኩኝ። የትላንትናው እንደዚሁ ሲገርመኝ ዛሬም ደግሞ ጨመረበት ጭራሽ። የምሩን አመረረና ከዛ እርዱኝ ምናምን እንዲ ወዴት ነው አሁን ደግሞ ረድታችሁ ደግሞ የተረጂ ልጅ ልትሉ ነው እንዴ? ረድተ ነው ልትሉ? አረ ትነሳ ትሄድበት። እንደዚህ ማ አይሆንም። እሷ አላየችም። ትላንትና እንትን ላይ ነበረች፣ ቲክቶክ ላይ ነበረች፣ ተኛች። እኔ እኮ አሁን ራሱ የተቆራረጠ እኮ ነው ያየሁት። የዛሬ ነው አደለ? እንዲህ አርገኝ እንደዚህ ፈጥር እንደዚህ ወጠም ምን አባ እንዲፈጥረው ወይ ስራ ታዲያ ስራ ከሌለ ታዲያ ማን አባ ሊይዝልህ ነው ያንተን እንትን? እኛ አንችልም። ይህን ከፈለጋችሁ ማን አባታችሁ ህግ ጋር ሄዱ አላችሁ። በክፈስ ምን አባይ ኦፕለርን ትኖራለህ? እርዱኝ ምናምን እኔ እንጃ እንደዛ ብላ እርዱኝ እንርዳው ነው ጎፈንድሚ እናድርግ ነው ችግር አለበት ምንድን ነው አለ ምንድን ነው ያለው የተባለው? ቤት የለኝ ገንዘብ የለኝም ባሉ ስራዬን አቁሜ ስራ የለኝም ብለህ ተናግረህ አይደለም እንዴ? መንግስት ስራ ስለሌለ መስሎኝ ያሳቀፈ እና የመንግስት ያው ጡረተኛ ልትሆን ነው ይሆን ካደለ የመንግስትን ገንዘብ እየበሉ ታዲያ እንደ ስራ ካለ እኮ በግድ እኮ ያዝ እኮ የሚልክ እኮ የለም። እንትን ነው የሚባለው። ኦኬ ስራ ካላችሁ ተነጋገሩ። በሰላም ቢሆን ነው ተነጋግረው። ካልሆነ ግን መንግስት ራሱ ያቀርባል። ኪታም ይባላል። ልጆቹን የምታውሉበት ለሁለቱም፣ ከዛ በፈለጋችሁበት ሰዓት የምትወስዱባቸው። ልክ ስራችሁን ስትጨርሱ ቀደም ያለው ያወጣል፣ ወደ ቤቱ ይወስዳል። ከዛ እንደዛ ስራ ካለ ማለት ነው። ስራ ከሌለ ግን ትይዛለህ። ካልሆነ ደግሞ ትከፍላለህ። ካልከፈልክ ደግሞ ትይዛለህ። ህጉ እንደዛ እኮ ነው። ነፍሴ እዚህ ሀገር ፕሮሰስ አለው፣ ሁሉ ነገር ፕሮሰስ አለው። እኔ አሁን ለምሳሌ እኔ እንደዚህ አላውቅም፣ ግን እሰማለሁ። ባይወለድስ እኮ ነው የምትሉት፣ እንደ ሴትም እንደ ወንድም ጥሩ። እኔ እውነት ለመናገር ወልደህ ከመጣላት ሳትወልድ ቢቀር ይሻላል፣ ከመለያየት ማለት ነው። ከዛ ደግሞ ሳያውቁ ደግሞ የሆነ ቤት ውስጥ ቁጭ ብለው ያወራሉ። በቃ ዝም ብለው ምንድን ነው እየተደረገ ያለው? ምንድን ነው እየተሰራ ያለው? መዋሸት ጥሩ ነው። ትሄድብሃለች በድጋሚ። ይምን አገባኝ ደምን ባምታለቅስ ጨበሎ። እኔ ግን ነገ እናያለን።